ቤተሰቦቼ ሁላችሁም በያላችሁበት ሰላም ተመኘሁላችሁ። እንግዲህ ስሜ ለማታውቁኝ መስከረም ማርሸት እባላለሁ። ለዩቲዩብ አዲስ ነኝ፣ ጀማሪ ነኝ። ሁላችሁም ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁኝ። እንግዲህ ዛሬ የመጀመሪያ ይሄ ስሰራ ማለት ነው ብዙ ሰው ጋር ያየሁት ችግር እንዲሁም ደግሞ ራሴ ጋር ያስተዋልኩት ነገር ምንድነው? አብዛኛው ሰው ዩቲዩብ ይጠቀማል፣ ቲክቶክ፣ የተለያዩ ማህበራዊ ሚዲያዎችን እንጠቀማለን። ነገር ግን የምንጠቀምበት መንገድ ትክክል አይደለም። አይምሮአችን በሚጎዳ መልኩ ስነ ልቦናችን እንዲሁም ደግሞ ሰዓታችን እንዲሁ በሚገድል መልኩ ነው ማህበራዊ ሚዲያ እየተጠቀምን ያለነው። እጅግ ብዙ ሰዎች ማህበራዊ ሚዲያ በመጠቀም ህይወታቸውን እየለወጡ እንዲሁም ደግሞ ከገንዘብ አንፃር ብናየው ከስነ ልቦና አይምሮን ከማሳደግ በጤና አኳያ ራሱ ብናየው በጣም ብዙ ጥቅሞችን ሰዎች እያገኙበት ነው ማህበራዊ ሚዲያ ላይ ማለት ነው። ይሄም አንዱ ዘመን ካበረከተልን ገጸ በረከቶች አንዱ ነው። በዛው ልክ ግን አብዛኞቻችን የምንጠቀመው በጣም ጎጂ በሆነ መልኩ ነው። ለራሳችን ለጤናችን አይናችን ብንል አይምሮአችን ስነ ልቦናችን የተለያዩ ጉዳቶች በሚያስከትል መልኩ ነው ብዙ ሰው እየተጠቀመ ያለው ማለት ነው። እንግዲህ እኔ በዚህ አጭር ጊዜ ውስጥ የተረዳሁት ምንድነው? ኔትወርክ እንደፈለግን ስላገኘን በተለይ የማዳም ቅመሞች በተለያዩ አረብ ሀገር የምትገኙ የማዳም ቅመሞች ነፃ ዋይፋይ ስላገኛችሁ እንዲሁም ደግሞ ስልክ እጃችሁ ላይ ብቻ ስላለ ያገኛችሁትን ነገር እያያችሁ አይምሯችሁን ባታበላሹ እላለሁኝ። ምክንያቱም ከተጠቀምንበት በጣም ብዙ በጎ በጎ ነገሮችን አሉ። በጣም ብዙ ጥሩ ልምድ የምናገኝባቸው ብዙ እውቀት የምናገኝባቸው ነገሮች አሉ። በተለይ ዩቲዩብ ላይ ማለት ነው በጣም እጅግ በጣም በርካታ ነገሮች እናገኛለን። ነገር ግን እንዲሁ በጎን ለጎን በቃ ያገኘነው ሁሉ የምናይ ከሆነ ያገኘነው ኢንፎርሜሽን ሁሉ ወደ አይምሮአችን ወደ ጭንቅላታችን የምናስገባ ከሆነ ዛሬ እንዲህ አይነት ነገር ተለቀቀ፣ እንዲህ እዚህ ጋር እንዲህ ሆነ፣ እዛች ጋር እገሌ ሞተች፣ በቃ መስማት ራሱ የሚዘገንኑ ነገሮች ሁሉ ሰብስበን ለአእምሮአችን እየሰጠን ያለነው እና በመጣው ነገር ሁሉ አእምሮአችን እያጨናነቅን ራሳችን ክራውድድ እያደረግን ያለነው እና ጥሩ አይደለም። ማየት ያለባችሁ ነገር ምረጡ። በርግጥ ዋይፋይ ነፃ ስለሆነ ብቻ እንደፈለግን ያየነውን ያገኘነውን ሁሉ በማየት ራሳችን ላይ መጥፎ የሆነ ተጽዕኖ እያሳደርን ነው እና መምረጥ አለብን ብዬ አስባለሁ። የግድ ማየት ያለብን ነገር መርጠን ማየት አለብን። የሰው ልጅ በሶስት ነገሮች ማደግ አለበት። በሃይማኖቱ በእምነቱ ማለት ነው። ከዛ በተጨማሪ በእውቀቱ ማደግ አለበት። እንዲሁም በገንዘብ ወይንም ደግሞ ኢኮኖሚውን ማሳደግ መቻል አለበት። እናንተ የምታዩት ነገር እነዚህ ሶስት ነገሮችን የሚያሳድግላችሁ እስካልሆነ ድረስ ጉዳቱ ነው የሚበልጠው ማለት ነው። ሃይማኖታችሁን የሚያሳድግ ነገር እስካልሆነ፣ ገቢያችሁን የሚያሳድግ ነገር እስካልሆነ እንዲሁም ደግሞ አይምሯችሁን እውቀታችሁን ከዛሬ ካላችሁ እውቀት ነገ የተሻለ እውቀት እየጨመራችሁ ካልሆነ የምታዩት ነገር ጠቃሚ ሳይሆን ጎጂ ነው ማለት ነው። ለምን ብትሉኝ አንደኛ ባየነው ነገር ሁሉ እንረበሻለን። በጣም ብዙ የሚረብሹ ነገሮች አሉ። እኛን የማይመለከቱ ግን ጥሩ የሆነ ተጽዕኖ ባያመጡም በጣም ብዙ አይምሮአችን የሚረብሹ ነገር ተስፋ የሚያስቆርጡ ነገር ነገን እንዳናስብ ነገን እንዳናቅድ የሚያደርጉ ነገሮች አሉ ማለት ነው። ስለዚህ ይሄን እንዳይሆን እኛ ማየት ያለብን ነገር መርጠን ማየት መቻል አለብን። በአንድ አምስት ነገሮች ወይም አራት ነገሮች በቀን አይተን ራሳችንን ማሳደግ መቻል አለብን እንጂ ያገኘነውን ሁሉ ማየት መቻል የለብንም ብዬ እኔ እንደ ግሌ ነው ይሄንን የማምነው እና እኔ በግሌ ከተወሰነ ጊዜ በኋላ እንደዚህ አይነት ነገሮችን አስተውዬ ለራሴ አጀንዳ አዘጋጅቼ በቀን ይሄን ፔጅ ይሄን ማየት አለብኝ ብዬ ወስኜ ነው እንጂ በቃ የገባውን ኖቲፊኬሽን ሁሉ የገባውን ዩቲዩብ ሲጎረጉር ያገኘሁትን ሁሉ እያየሁ ራሴን ማስጨነቅ አልፈልግም። ከጠቀማችሁ አንድ ሶስት ነገሮችን አራት ነገሮችን አዘጋጅቼላችኋለሁ እኔ እንትን የምላቸው የምከታተላቸው ማለት ነው። በተለይ ሁላችሁም ይሄንን በተለይ ወጣቶች ይሄንን ብታዩ ለእናንተ ጥቅም እንጂ ጉዳት አይኖረውም። አንደኛ እውቀታችሁን የምታሳድጉበት ነው። ሁለተኛ ደግሞ እምነታችሁን ሁላችሁም በየእምነታችሁ ማለት ነው እምነታችሁን ማሳደግ ትችላላችሁ። ሌላው ደግሞ ገንዘብ ግዴታ ነው ያስፈልጋል እና ህይወት ለማስቀጠል ዛሬ ካላችሁ ገቢ ነገ የተሻለ ገቢ ለማግኘት እንዲሁም ደግሞ ዛሬ ካላችሁበት ሌቭል ነገ የተሻለ ደረጃ ላይ ለመገኘት እነዚህን ሶስት ነገሮችን የሚያስገኝላችሁ ቻናል እጠቁማችኋለሁ ማለት ነው። ይሄንን መርጣችሁ በማየት
እርግጠኛ ነኝ ለአንድ ወር ብትሞክሩት ምን ያህል ጥቅም ማምጣት እንደምትችሉ ታመሰግኑኛላችሁ። ብቻ ለአንድ ወር ያህል እየመረጣችሁ ማየት ያለባችሁን ቻናል እየመረጣችሁ እዩ። በቃ ሁሉም እዚህ ጋር ከሌና ከሌ ተጣሉ፣ በገዛ ቤቷ ባሏ እንዲሆነ እንደገና ደግሞ እዛች ጋር እንትና ፍቅረኛዋን ጉድ አደረገች። ይህ ሁሉ እናንተ የሚመለከት ነገር አይደለም፣ እኛን የሚመለከት ነገር አይደለም። በእርግጥ ትርፍ ሰዓት ካላችሁ ማየት ያለባችሁን ካያችሁ ራሳችሁ ጥቅማችሁን ተጠቅማችሁ ከጨረሳችሁ በኋላ እንደው እንደ ትርፍ ሰዓት አስፈላጊ ነው ብዬ አላምንም። ነገር ግን የግድ ነው ማየት አለብኝ የምትሉ ከሆነ ሰዓት መድባችሁ ለ30 ደቂቃ ያህል ብቻ የተወሰነ ነገር ማየት፣ ከዛ በተጨማሪ ግን የሚጠቅማችሁ ነገር ላይ ፎከስ ብታደርጉ እመክራለሁ ማለት ነው። ይሄም ምንድነው የማየው ዩኒክ እንግሊሽ በመምህር መሀሪ የሚቀርብ ፕሮግራም አለ። እንግዲህ አሁን ላይ በምታዩት መልኩ ዓለም ላይ ሁሉም ሰው እንግሊዘኛ ተናጋሪ እየሆነ ነው። ግዴታም እንግሊዘኛ መቻል አለብን። በተለይ በእኛ ሀገር የግድ ተምረው ዩኒቨርሲቲ አካባቢ እስካልተገኙ ድረስ አብዛኞቻችን እንግሊዘኛ አንችልም። ይህም ደግሞ ከተለያየ ከቦታ ቦታ ተንቀሳቅሰን ለመስራት እንግሊዘኛ የግድ መቻል አለብን። ባንንቀሳቀስ ራሱ እዛው ባለንበት አካባቢ ቢሆን እንግሊዘኛችን ማሳደግ መቻል ስላለብን ማንም ሰው ከዜሮ ጀምሮ እንግሊዘኛ እንዴት ማሳደግ እንደሚችል ዩኒክ እንግሊሽ በደንብ አድርጎ ያስተምራል ማለት ነው። እኔ በቀን እንግሊዘኛን ለማሳደግ ይህንን ለ30 ደቂቃ ያህል ዩኒክ እንግሊሽ የሚል ፕሮግራም አያለሁ። ይሄ እናንተም እንድታዩ ጋብዣቸዋለሁ ማለት ነው። ከዛ በተጨማሪ ደግሞ ዮናስ ሞህ የሚባል አንድ ዩቱበር አለ። ይህ ልጅ እጅግ በጣም ጎበዝ ነው። በጣም ጎበዝ። እንዴት ነው ህይወታችን መለወጥ እንደምንችል፣ ከየት መጀመር እንዳለብን፣ እንዴት ማሳደግ እንደምንችል እሱ ያለፈበት፣ በተለይም ወጣት ነው። እሱ የጀመረው ዩኒቨርሲቲ አካባቢ ሆኖ ነው ብዙ ስራዎችን መስራት የጀመረው ማለት ነው። እኛ እድሜ ክልል ላይ ስለሆነ በተለይ ለወጣቶች መንገድ እያሳየ ነው። እሱ ያለፈባቸውን መንገዶች አንድ በአንድ እያሳየ የገጠመውን ነገር እንዴት ማሳደግ እንደምንችል፣ እንዴት መስራት እንደምንችል፣ ከማን ጋር መስራት እንደምንችል፣ እንዲሁም ደግሞ ከየት መጀመር እንዳለብን ሁሉ እሱ ያለፈበትን መንገድ እንዳለ እያስቀመጠልን በግልጽ እያስቀመጠ ስለሚሄድ ይህንን ብታዩ ቢያንስ ነገ ላይ የሆነች ስራ እንኳን ለመስራት ብታስቡ የተሻለ መንገድ ያስተካክልላችኋል ማለት ነው። ሁለተኛ ዮናስ ሞህ የሚል ፕሮግራም እንድትከታተሉ ጋብዣቸዋለሁ ማለት ነው። ሶስተኛ ላይ ሻንጣ ቲዩብ የሚል ዩቲዩበር አለ ማለት ነው። የሻንጣ ቲዩብ መጽሐፍቶች፣ ልብ ወለዶች፣ የተለያዩ ነገሮችን እየተረጎመ ያቀርብልናል ማለት ነው። እጅግ በጣም በጣም ነው የምነግራችሁ፣ ከምነግራችሁ በላይ ጎበዝ ዩቲዩበር ነው። ይህም እንዴት እንደምነግራችሁ አልችልም፣ ቃላት ያጥረኛል። በጣም በሚገባን መልኩ፣ ሁሉም ሰው በሚገባው መልኩ ነው የሚያስረዳው። የተለያዩ መጽሐፍቶችን እያመጣ ነው የሚያነብልን። በቃ በአጠቃላይ ከተገበራችሁት፣ እሱ የሚነግራችሁ እሱ የሚመክራችሁ ነገር ሁሉ ከተገበራችሁ ህይወታችሁ ላይ ተጽዕኖ ማምጣት፣ ለውጥ ማምጣት ትችላላችሁ። ሻንጣ ቲዩብን ሳታዩ እንደው ቢያንስ ለ30 ደቂቃ ለአንድ ቀን እንኳን እዩትና ከዛ በኋላ እንዴት መቀጠል እንዳለባችሁ እራሳችሁ ታውቃላችሁ። እኔ እንኳን ሳነግራችሁ ማለት ነው። ሻንጣ ቲዩብን እንዳያመልጣችሁ። በነገራችን ላይ እኔ ከእነዚህ ሰዎች ጋር ምንም አይነት ግንኙነት የለኝም፣ ግን እኔ ስለተጠቀምኩበት እናንተም እንድትጠቀሙበት፣ አላስፈላጊ ነገር በማየት ሰዓታችሁን፣ ጊዜያችሁን እንዳትገሉ፣ እንዲሁም ደግሞ ወደ አይምሯችሁ አላስፈላጊ ነገሮችን በማስገባት እራሳችሁን እንዳታጨናንቁ። ነገር ግን እነዚህ የተመራረጡ ዩቲዩብ ቻናሎችን ብታዩ እራሳችሁን ማሳደግ፣ ነጋችሁን ማስተካከል የምትችሉበት ነገር ስለሆነ ነው እየጋበዝኳችሁ ያለሁት። በተለይ የኦርቶዶክስ እምነት ተከታይ ከሆናችሁ ጣና ቂርቆስ ገዳም አባታችን አባ ገብረ ኪዳን የሚያስተምሩት ስብከት ብትከታተሉ እመክራለሁኝ። የእሳቸው ብቻ ሳይሆን የትኛውም መምህር ወይም ደግሞ የትኛውም አባቶች የሚያስተምሩት ትምህርት ቢያንስ በቀን ለ30 ደቂቃ መንፈሳዊ ነገር ብታዩ እመክራለሁ። መዝሙረ ዳዊትን ብታዳምጡ እጋብዛለሁ። እንዲሁም በተለያየ እምነት ላይ ያላችሁ ሰዎች እምነታችሁን ማጠንከር መቻል አለባችሁ። ስለዚህ ያው የእናንተ ዲቴል ማን ማን እንደሆነ ባላቅም፣ ነገር ግን እምነታችሁ ላይ ቢያንስ በቀን ለ30 ደቂቃ ኖሯችሁ ብታዳምጡ፣ መቼስ ካለማወቅ ማወቅ የተሻለ ነው። ካላዳመጥን፣ ካላነበብን፣ የተሻሉ ሰዎች የሄዱበትን መንገድ ካልተከተልን ደግሞ እንዴትም ሆኖ ልናቅ አንችልም። ስለዚህ ጊዜያችሁን እንዲህ ባለ መልኩ የምትጠቀሙበት እመክራለሁኝ። ሰብስክራይብ አድርጉኝ፣ ቤተሰብ ሁኑኝ። አመሰግናለሁ።